በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር ጸጋ የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ በረከትና ረድኤት ከእናንተ ጋር ይሁን። እነሆ ዛሬ ምድር በክፋት ጨለማ በተዋጠችበት የሰው ልጅ ልብ በጭካኔ በደነደነበትና ነገስታት በጣዖት አምልኮ ታውረው የእግዚአብሔርን ስም በሚጠሩት ላይ የሞት አዋጅ ባወጁበት በዚህ አስጨናቂ ዘመን እንደ ንጋት ኮከብ ያበሩት የሃይማኖትን ጽናት በተግባር ያሳዩትን ሁለት የሰማይ አበቦችን እናስባለን። ዕለቱ የ3 ዓመት ሕፃን ፍጹም በሆነ ድፍረት በአደባባይ ቆሞ የሞትን ፍርሃት አሸንፎ የእሳቱን ነበልባል እንደ ንጋት ጤዛ የፈላውንም ውሃ እንደ ቀዝቃዛ ምንጭ ያደረገበት በእግዚአብሔር ኃይል ታላቅ ድል የተመዘገበበት ቅዱስ ዕለት ነው። እስኪ ወደዚያ ዘመን በህሊናችን እንጓዝ። ጨካኙ መኮንን እለእስክንድሮስ የቁጣ እሳት እየተነፈሰ በተቀመጠበት አደባባይ ሰይፎች ሲመዘዙ የፈላ ውሃ ሲንተከተክና የሞት ጥላ አየር ላይ ሲያንዣብብ አንዲት እናትና አንድ ጡት ያልጣለ ሕፃን ቆመዋል። እናቱ ቅድስት ኢየሉጣ ትባላለች። ሕፃኑ ደግሞ ቅዱስ ቂርቆስ ገና በለጋ ዕድሜው የመንፈስ ቅዱስ ጸጋ የሞላበት የእግዚአብሔር ጥበብ በአንደበቱ የተገለጠበት ሽማግሌዎችን የሚያሳፍር ማስተዋልን የተላበሰ ድንቅ የሰማይ ስጦታ። በዚያ በሚያስፈራ የፍርድ አደባባይ መሃል ቆሞ የፈራች እናቱን እያበረታ አትፍሪ እናቴ፣ ይህ እሳት ኃይል የለውም፣ እግዚአብሔር ከኛ ጋር ነው። እነዚህ ቃላት ዛሬም ድረስ በቤተ ክርስቲያን ተአምራቸው ይነገራል። እሳት ውሃ የሆነበት፣ ስለት የዶለዶመበት፣ የመላእክት አለቃ ቅዱስ ገብርኤል ከሰማየ ሰማያት ወርዶ የፈላውን የብረት ድስት ያቀዘቀዘበት ያ ድንቅ ተአምር የእግዚአብሔር መንገድ ከሰው ልጅ አእምሮ በላይ መሆኑን የሚያሳይ ሕያው ምስክር ነው። በዛሬው ዕለት የእነዚህን ቅዱሳን ሰማዕት ዜና ሕይወታቸውን በፈተና ውስጥ ለሚያልፉ መጽናኛን፣ በሃይማኖት ለደከሙ ብርታትን፣ ለሁላችንም ደግሞ መንፈሳዊ መነቃቃትን የሚሰጥ ነው። እንግዲህ እግዚአብሔር እንደፈቀደልን ከባለፈው የቀጠለውን የቅዱስ አባታችን ሕፃኑ ቅዱስ ቂርቆስና የእናታችን ቅድስት እናቱ ብጽዕት ኢየሉጣ ገድልና ተአምራታቸውን እናቀርባለን። ገድል ተአምራቱን ከመጀመራችን በፊት ልባችሁን ከምድራዊ ውጣ ውረድ አሳርፋችሁ ሐሳባችሁን ሰብስባችሁ ይህንን የጸጋ ማዕድ አብራችሁን እንድትቋደሱ በፍቅር እንጋብዛለን። እግዚአብሔር አምላካችን ሰሚ ጆሮ አስተዋይ ልቦናን ያድለን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ቅዱስ ቂርቆስ ወኢየሉጣ ምዕራፍ 9። ያን ጊዜም ገዢው ባለሟሎቹን በፊታችን ሰይጣንን በጥንቁልናው እንደሚያስለቅሰው ተመለከታችሁን? ያልሰማነውንም ምስጢር ነገረን አላቸው። ያን ጊዜም ማር ቂርቆስ ጸለየ፣ ቀዝቃዛ ውሃም አፈለቀ፣ 11004 ሰዎችንም ረጫቸው፣ የንስሐ ጥምቀትም ሆነላቸው። ከወታደሮቹም 40 ወንዶችን ገደለ። ገዢውም በዚህ ውሃ መድኃኒት አድርጎበት እንደሆነ እንጃ አለ። ገዢውም ጋኑን ይመለከት ዘንድ ቀረበ። ቅዱስ ቂርቆስም 3 ጣቶቹን ነከረና በገዢው አንገት አስቀመጠው። ከአንገቱ ያለው ሰውነቱም ተመለጠ። ያን ጊዜም ገዢው ሕፃኑን እነሆ አምላክ እንዳላወቅሁ አድነኝ ፈውሰኝም አለው። ቅዱስ ቂርቆስም መለሰለት፣ በዚህ ነገር ዕድል የለህምና እንደማታምን አውቃለሁ፣ ነገር ግን ስለሚያምኑት ስለነዚህ እፈውስሃለሁ አለው። ቅዱስ ቂርቆስም ጸለየና የተመለጠች አንገቱን አዳነው። ብፁዕ የሚሆን ነቢይ ሊከቡት በመጡ ጠላቶቹ ላይ ጸልዮ ዓይኖቻቸውን አሳውሮ በስልጣኑ ስር እንዳደረጋቸውና ምግብና ውሃ እንደሰጣቸው ሁሉ ብፁዕ አባታችን ቅዱስ ቂርቆስም በጠላቱ ላይ ይህን ቸርነት አደረገ። ገዢውም አንገቱ እንደዳነ በተመለከተ ጊዜ ጮኸ፣ አልፋ ሆይ ምስጉነ፣ ሰራፑኤል፣ አጵሎን፣ አቴናና አሮያ ሆይ የተመሰገናችሁ ናችሁ። ክብርን ለተሞላች ለአርጤምስም ምስጋና ይሁን። የሰማይ አምላክ አንተ ክርስቶስም ምስጉን ነህ አለ። ከዚህም በኋላ ሰማዕቱ ቅዱስ ቂርቆስ የአማልክቶችህን የአጋንንትን ስም መጥራት አስቀደምህን? ከዚህ በኋላም የክርስቶስን ስም ጠራህን? ለሁለት ጌቶች መገዛት የሚችል ባሪያ የለም። ይህ ካልሆነ ግን አንዱን ይወዳል፣ ሌላውን ይጠላል። በቁስ ዘመነ መንግሥት እስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታትን ያመልኩ እንደነበረው አንተም እንደዚሁ ታደርጋለህን? አለው። ገዢውም እኔ ከምታደርስብኝ ስቃይ እድን ዘንድ ሁሉንም አማልክት ተማጸንኋቸው አለው። ገዢውም ከዚያ ቦታ ወደ ሌላ ቦታ ሄደ። በዚያም 70 ሰው ሊያንቀሳቅሰው የማይችለውን የተንከባለለ ድንጋይ ያገኘ። ገዢውም ያን ድንጋይ ይከፍቱት ዘንድ አዘዘ። የቅዱሳኑን ራስ እስከ ጭናቸው ድረስ እንዲደርስ አድርጎም ውስጡን በሳው፣ ሸነቆረው። ስለታማ የእርሳስ ናስና ብረትም አደረገበት። በውስጡም ማሰቃያ መሳሪያ ቆመ። ወታደሮቹም ቅዱሳኑን ከላይ አስተኟቸው። ጭናቸውን በገመድ አስረው ጎተቷቸው። ድንጋዩም ከመሬት የተጣበቀ ነበር።
እነርሱም በውስጡ ነበሩ። ሲጎትቷቸውም የቅዱሳኑ ሰውነት ተቆራረጠ፣ እንደ ጥቃቅን አሸዋም ሆነ። ያን ጊዜም የእግዚአብሔር መልአክ ከሰማይ መጣና ከችግርና ከስቃይ አዳናቸው። ገዢውም እነዚህን ሰዎች በስድስተኛው ችሎት በሰይፍ ካልቀጣኋቸው የሚችላቸው የለም አለ። በፍጥነትም እንዲያሰቃዩአቸው አዘዘ። ማር ቂርቆስም ለተጠራበት አጠራር ዓላማ ከእናቱ ከኢየሉጣ ጋር እየጸለየ ሳለ የእግዚአብሔር መላእክት ከበቧቸው። ጌታችን ኢየሱስ ክርስቶስም በልባቸው ውስጥ ያለውን የሚያውቅ ሲሆን ቃላቸውን ይሰማ ዘንድ ከሰማይ መጣ። ማር ቅዱስ ቂርቆስም ጌታችን ማኅበረ መላእክትን አስከትሎ ሲመጣ ባየው ጊዜ ሰገደለት። ጌታዬ ሆይ እንደ ቸርነት ማረኝ፣ የምለምንህን ሁሉ ስጠኝ፣ ካልሰማኸኝ ግን ከጻፍከኝ ሕይወት መጽሐፍ ደምስሰኝ አለ። መድኃኒታችንም ማር ቂርቆስን የምትሻውን ሁሉ ለምነኝ እሰጥሃለሁ አለው። ቅዱስ ቂርቆስም አምላኩን ሥጋዬን በምድር እንዲቀበር አታድርግ፣ በስሜ የሚጸልዩትን መታሰቢያዬን የሚያደርጉትን በእኔ ስም ቤተ ክርስቲያንህን የሚሰሩትን ሰማዕትነትን በተቀበልሁባት ዕለት በዓሌን የሚያከብሩትን ሁሉ በሰማይ ዋጋቸውን ስጣቸው። ስንዴያቸውንና ወይናቸውንም በምድር አብዛ፣ ሀብታቸውንም ሁሉ ባርክ። ቤተ ክርስቲያኔ በተሰራበትም የከብት ሞት አይምጣ፣ በሽታም ወደ ሰው አይቅረብ፣ የእህል ማነስና የውሃ መድረቅ አይሁን አለ። በዚያም የእግዚአብሔር ቃል መንፈሳዊ ትምህርት አይጉደል፣ ከዚያም ቦታም ጋኔን ይሰደድ። የተጋድሎዬን መጽሐፍ የጻፉትን በገንዘባቸው የሚያጻፉትን በኋለኛው ዘመን ዋጋቸውን አድላቸው። የተጋድሎዬን መጽሐፍ የሚያነቡትን በስሜ መባ የሚያስገቡትን ለችግረኞች ገንዘባቸውን የሚሰጡትን መልካም የሆነ ዋጋቸውን ስጣቸው። ጋኔን ያደረበት ሰው ወደ ቤተ ክርስቲያኔ ከመጣ ይፈወስ፣ ሰይጣንም ከእርሱ ይወገድ፣ ያደረበት ሰውም ሰላምን ያግኝ። ብዙ ኃጢአት ያለበት ሰው ወደ ቤተ ክርስቲያኔ መጥቶ ስሜን በመጥራት ከጸለየ፣ በፍጹም ልቡ ከለመነና ካለቀሰ የዕዳ ደብዳቤውንና ኃጢአቱን ደምስስለት እያለ ጸለየ። መድኃኔ ዓለምም የለመንከኝን ሁሉ አንተ ያላሰብከውንም እሰጥሃለሁ። እነሆ በቤተ ክርስቲያን 300 መላእክትን እሾማለሁ፣ በወረቀት የሚጻፉት ለእኔ ትሰጠኝ ዘንድም ይሰጡሃል። አንተ ከሰባቱ ሊቃነ መላእክት ጋር በቀኝ እንደምትቆምም ጠንቅቀህ እወቅ። እነሆ ሥጋህንም በሰረገላ ኤልያስ አስቀምጣለሁ፣ ከመንገድ ጠራጊው ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘምና አለው። ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ይህን ቃል ኪዳን ሰጠው። በዚያን ጊዜም ድል አድራጊው ቂርቆስ ሰማዕትነትን ተቀበለ። ታላቅ ብርሃንም ሆነ። ጥር 15 ቀንም ተጋድሎን ፈጸመ። የተባረከች ኢየሉጣም ከሌሊቱ በ2 ሰዓት ለ40 አጥቢያ ሰማዕትነትን ተቀበለች። ሕይወትን የሚያድል ጌታችን ኢየሱስ ክርስቶስም የፀሐይ ብርሃን የማይስተካከለውን አክሊል ከራሳቸው አኖረ። ገዢውም 11,004ቱን ሰዎች የሚገድሏቸው ዘንድ አዘዘ። ወታደሮችም እንዳዘዛቸው አደረጉ። ከገደሏቸው በኋላም የቅዱሳኑን ሥጋ በተኑት። የእግዚአብሔር መላእክትም ሥጋቸውን ሰበሰቡ፣ የተቆራረጠውንም ሁሉ ጠበቁት። ጥር 16 ቀንም ሰማዕትነትን ተቀበሉ። ጠያቂ ሰው ሕፃን ቂርቆስ የ3 ዓመት ሕፃን ነው። ብዙ ሽማግሌዎች ሊጀምሩት እንኳን የማይችሉትን ይህን ያህል ተጋድሎ እንዴት አበዛ ብሎ ቢጠይቀን እኛም እንዲህ ብለን እንመልስለታለን። ይህስ ከማርታና ከእህቷ ከማርያም ሥራ ጋር ይመሳሰላል። ጌታችን ከማርታ ምግባር ይልቅ የማርያምን ተግባር ፈጽሞ አመስግኖታልና። ማርታ በሥጋዋ ሥጋን አገለገለች፣ ይኸውም ምድራዊ ምግብ ማዘጋጀት ነው። ማርያም ግን በመንፈስ ቅዱስ መንፈሳዊ አገልግሎትን አገለገለች፣ ይኸውም የእግዚአብሔርን ቃል መስማት መማር ነው። ጽድቅ በዕድሜ ብዛት አይደለም፣ አገልግሎትም ለዮሐንስ ከጴጥሮስ ይልቅ ክርስቶስን መውደድ ነው። የብጽዕት ኢየሉጣ ሕፃንነት ከሮም ሴቶች ይልቅ የተባረከች እንዳትሆን አልከለከላትም። እንደ ባልቴቷ ኤልሳቤጥና በቤተ መቅደስ ለ84 ዓመት ያህል በጾምና በጸሎት እንዳገለገለች እንደ ፋኑኤል ልጅ እንደ ነቢይቷ ሐና ጸጋን የተሞላች ሆነች እንጂ። ጽድቅም ብዙ ነገር በማቅረብ አይደለም። ጌታችን 2 ጸሪቅ ላመጣችዋ ሴት ይህች ሴት ከባለጠጎቹ ሁሉ ይልቅ አብዝታ አመጣች ብሏታልና። ቀራጩም ጾሙ ምጽዋቱና ጸሎቱ ብዙ ከሆነው ከፈሪሳዊው ይልቅ በትሕትናው ጸደቀ። በፈሪሳዊው በስምዖን ቤት እያለ በእንባዋ የፍቅሯን ጽናት የገለጠች ኃጢአተኛዋን ሴት እግዚአብሔር አመሰገናት፣ ፈጽሞም ወደዳት፣ ብዙ ኃጢአቷንም ይቅር አላት። በቀኝ የተሰቀለው ወንበዴን በሚሞትበት ጊዜ ራሱን ወቀሰ። በመንግስቱ በሚመጣበት ጊዜ እንዲያስበውም ጌታችንን ተማጸነ፣ ገነትንም አደለው። የሕፃኑ የቅዱስ ቂርቆስ ተጋድሎ ብዙ ነው፣ የእግዚአብሔርም ጸጋ በስቶለታል። ዕድሜዎቹ 3 ዓመታት ናቸው፣ በእግዚአብሔርና በመላእክት ዘንድ ግን የተመሰገኑ ናቸው። ጥቅም ከሌላቸው ከአእላፍ ዘመናት ይሻላሉና። አሁንም ማር ቂርቆስ ዘወትር በእግዚአብሔር ቀኝ ቆሞ አለ፣ ስለኛም ይቅርታን ይለምናል።
የሰማዕቱና የሕፃኑ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣን ተጋድሎ የሚናገረው የመጨረሻው ክፍል በዚህ ተፈጸመ። ጸሎታቸውና በረከታቸው የረዳትነታቸው ሀብትም ከተስፋ ሚካኤልና ከሁላችንም የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ክርስቶስ ሰማዕቱ የሆነ ቅዱስ ቂርቆስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በእውነት ከታናሽነቱ ጀምሮ ለጽድቅ በሚጋደል በቅዱስ ቂርቆስ ተራዳይነት የሚታመን በቃል ኪዳኑም የሚማጸን ከሩቅ አገር አንድ መነኩሴ ነበር። ከዕለታት አንድ ቀን ለሕፃኑ ለቅዱስ ቂርቆስ ቤተ ክርስቲያን ካህናት መልኩ ቀይ የሆነ ልብስ ሲሰፋ በድንገት ከሩቅ በልብሱ ጸዳል አምሳል ሰይጣን ታየው። ያን ጊዜም መነኩሴው ታመመ፣ መብላትና መጠጣትም ተሳነው፣ ለሞትም ተቃረበ። መንፈቀ ሌሊትም ሲሆን መነኩሴው እንዲህ በማለት ወደ ጌታችን ወደ ኢየሱስ ክርስቶስ ጸለየ። ከሰማይ የወረድህ ከድንግልም የተወለድህ ከ4 ቀን በኋላም አልዓዛርን ከመቃብር ያስነሳኸው አቤቱ ሆይ እኔንም አስነሳኝ። የሚሳንህ የለም፣ ሁሉ ይቻልሃልና እንዳንተ ያለ ይቅር ባይ አምላክ የለም። በምድርም እንደኔ ያለ ኃጢአተኛ የለም። እንደ ይቅርታ ብዛት ይቅር በለኝ። ለንስሐ የምበቃበትን ዕድሜ ስጠኝ። አንቺም እመቤቴ ማርያም ሆይ ወደ ልጅሽ ለምኝልኝ። አንተም ተጋዳይ ቅዱስ ቂርቆስ ሆይ በጠላቴ በሰይጣን እጅ አትተወኝ አለ። በልቡ ይህን ሲያስብና ሲጸልይም ዓይኖቹ በእንቅልፍ ተያዙ። ዳግመኛም ይህ ሰይጣን በሰው አምሳል በሕልም ታየው። እግሮቹ 2 ናቸው፣ አንገቱ አንድ ነው። ከአንድ አንገቱ ግን ብዙ ራሶች ነበሩት። ከራሶቹ የሚያስደነግጠው ዘንድ አንድ ዓይንና አንድ ጆሮ ነበረው። መነኩሴውም ባየው ጊዜ ደነገጠ፣ የሚለውንም አጣ። ያን ጊዜም ቅዱስ ቂርቆስ ለዚያ መነኮስ ደምግባቱ በሚያምር በሕፃን አምሳል ተገለጠለት። በብርሃናዊ ግምጃም ተሸልሞ ነበር። ትምህርተ መስቀል ያለበት በትርም በእጁ ነበር። ሰይጣኑንም በሚያስፈራ ድምፅ ተናገረው። ወዳጄን በእንደዚህ ያለ የሚያስጨንቅ ሕማም ታሰቃየው ዘንድ ማን ፈቀደልህ አለው። ይህንንም ተናግሮ በእጁ በያዘው በትረ መስቀል ወጋው። ያን ጊዜም ከመነኩሴው ዓይን እስከሚሰወር ድረስ እንደ አሞራ በረረ። መነኩሴውም የተቀደሰችዋ የኢየሉጣ ልጅ አንቤጌናዊው ቅዱስ ቂርቆስ አንተ ነህን? ቅዱስ ቂርቆስም አዎን እኔ ነኝ፣ እጠብቅሃለሁ አለው። ይህ መነኩሴም ከእንቅልፉ በነቃ ጊዜ ፈጽሞ እንዳልታመመ ጤነኛ ሰው ሆነ። ይህም ሁሉ በቅዱስ ቂርቆስ ረዳትነት ተደረገለት፣ ከፈጣሪውም ጸጋን አግኝቷልና። ጸሎትና በረከቱ ከመላው ሕዝበ ክርስቲያን ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ዓመተ መድህን ወልደ ጊዮርጊስ ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ገብረ ሥላሴ ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወለተ ጻድቅ ወለተ ሰማያት እህተ ማርያምና ኪዳነ ማርያም ወለተ ሥላሴ ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ወልደ ሰንበት ጽጌ ማርያም ሁለተ ማርያም ወለተ ኢየሱስ እህተ ማርያም ገብረ ሥላሴ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ወለተ ገብርኤል እህተ ገብርኤል ወለተ ጊዮርጊስ ወለተ ሚካኤል ሐና ማርያም ተስፋ ሚካኤል ወልደ ትንሣኤ ወለተ ማርያም እጸገነት ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ሐና ወለተ ኪዳን ወለተ መስቀል ወለተ ዮሐንስ ወለተ ጊዮርጊስ ወለተ መድህን ኢዛና ሰላማዊት ራይሻን ገብረ ሥላሴ ወለተ መድህን ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ጸገነት ወለተ ሥላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ
ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት